አንዴ ሳቅ አንዴ እምባ ደሳለኝ ሳይ በካባ የኔ አበባ ብላለች ቬሮኒካ ዳነ። እንግዲህ ዘፈኑን ለእናንተ ትቻለው። ጨረቃዎች ዛሬ በአዲስ ነገር መጣውልናል። እንኳን ደስ ያላችሁ፣ እንኳን ደስ ያለን የጨረቃ ፋሚሊዎች። ይህን ነበር በጉጉት ስንጠብቀው የነበረው ቀን። ሁላችንም እንደምናውቀው ሀይሚና ብሩክ እንግዲህ በትክክል በአደባባይ በትልቁ የእውነት የውሸት በጣም ብዙ ቀን ቀለበት ተደርጎላት ያውቃል። ግን ያቺ የውሸት ቀለበትም ምን ያህል ለሀይሚ ትርጉም እንደነበራት ለብሩክም ምን ያህል ትርጉም እንደነበረው እናውቃለን። ሶ ያ ነገር ቸር ተመኝ ቸር እንድታገኝ ነው እና ከመጀመሪያውም ጀምሮ መልካም ነገር ተመኙ፣ መልካም ነገር ገጠማቸው፣ በመልካም ነገር ህይወታቸው ቀጠለና ሁሉም ነገር መልካም እየሆነ ነው ባጭሩ። እና ዛሬ በጉጉት ስንጠብቃት የነበረችው ያቺ ቀን፣ ያቺ ተናፋቂዋ፣ ያቺ ውዷ ቀን፣ ያቺ ውብ የሆነችዋ ቀን፣ ያቺ አስደሳች የምትባለዋ ቀን ደርሳ ሀይሚና ብሩክን አንድ አድርጋለች። አሁን ደግሞ ቀለበቱ ይቀራል። ከዛ ሽምግልና አለ። በስነ ስርዓት በወግ በማዕረግ እንግዲህ እነዚህ ልጆች ከፍ እያሉልን ይገኛሉ። እንደ ሌላው በዋሉበት አድረው እዛው አርግዘው ተረጋግዘው ወይ ደግሞ የሆነ ነገር አድርገው ወደ ቤት መመለስ ሳይሆን ሀይሚ ክብሯን ጠብቃ ብሩክም ለክብሯ ተጨንቆ ተጠንቅቆላት የእውነት አስቦላት እዚህ ደረጃ ላይ ደርሰዋልና ሀይሚም ቀስ በቀስ እንግዲህ ወግ ማዕረጓን እያሳያት ይገኛል ብሩክ። እሷም ራሷን ስለጠበቀች ራሷን ስላከበረች እሱም እንግዲህ አክብሯት እንደምታዩቸው ደስ በሚል ሁኔታ ጥሩ ደረጃ ላይ ደርሰዋል። ታዲያ ሀይሚንም ሰሞኑን አንድ ነገር እየተፈጠረባት ወይም ደግሞ ደስ የማይል ወሬ እየተወራ ነው ያለው። እኔ ስለሱ ቪዲዮ መስራት አልፈለኩም እውነት ለመናገር ምክንያቱም የቀና ብዙ ያወራል። ሀይሚ እኮ አዲስ ነገር አይደለም። ማታ በጣም ስትንቦጣቦጡ ነበረ። ቲክታክ ላይ በጣም ወሬ ይበዛል። በነገራችን ላይ በጣም ከምነግራችሁ በላይ በጣም ወረኞች ያሉበት፣ በጣም አስመሳይ አስቀያሚ ሰዎች ያሉበት ሰፈር ቢኖር ቲክታክ ነው። እንደው ዩቲዩብ ይሻላል። በእርግጥ በዩቲዩብም አንዳንድ ምላሳም ሰዎች አሉ። ምላሳቸው ረዥም የሆነውንም ያልሆነውም ነገር የሚያወሩ አሉና በጣም ደባሪ ነገር ስለ ሀይሚ እየተወራባት ነበር። በጣም አስጠሊታ ነገር እና አንድ ሰው ነው የሚበጠብጠው፣ 2 ሰው ወይ 5 ሰው ነው፣ ከዛ አይበልጡም። ቪዲዮዋን ራሱ እያስጠፉ ነው ያሉት። በጣም አስቸጋሪ ነው። እኔ እንጃ አላቅም። ሰው በዚህ ልክ እንዴት ደስተኛ እንዲሆን እንደማትፈቅዱ አላቅም። የነበረ ታሪኳ የኋላ ታሪኳ እያላችሁ የሆነ ያልሆነውን እንግዲህ እየቀላቀላችሁባት ነው ያላችሁ። ሀይሚ ግን ወደፊት ነው እየሄደች ያለችው። እናንተ ወደ ኋላ በጎተታችኋት ቁጥር እየተጎተተች አይደለም። ደስ የሚለው ነገር እሱ ነው። ማንም ያውራ፣ ወረኛ ከጀርባው ነው የሚያወራ። በነገራችን ላይ ከፊት ለፊትማ ስትሆኑ ከፊታችሁ ያለውን ሰው ነው እንጂ የሚታያችሁ ከኋላችሁ ያለው ሰው ማንም ሰው ስለሌለ አይታያችሁም። ሶ ለዛ ነው ልጅ ለመጣል እየጎተታችሁ ገመድ እየዘረጋችሁላት ወጥመድ እያጠመዳችኋት የምትገኙት። ግን ማንም ምንም ቢለኝ እንደውም አንዷ ልጅ ምን ስትል ሰማዋት መሰላችሁ? እንደው ሁሉ ነገሯን ነው የምወዳት፣ ሞዴሷን ሳይቀር ነው የምወደው ስትል ነበረ። እና ምን ያህል በቃ ለሀይሚ ቦታ እንዳለን፣ ምን ያህል ለሀይሚ ፍቅር እንዳለን ሀቅ ነው። ማንም ሰው ምንም ቢለን እኔ ሀይሚን የፈለገ ብዙ ነገሮች በውስጥ መስመር ብዙ ነገሮች እየደረሱኝ ይገኙ ነበረ። የሆነ ሰዓት ላይ የኔን የምለውን ሰው ላኩኝ። ሀይሚ የእውነት ነው የምላችሁ ከምትጠብቋት በላይ በጣም ጨዋ፣ በጣም ትሁት፣ በጣም ቆንጆ፣ በአካል ደግሞ እንዴት እንደምታምር ጉንጮቿ ማለት ነው ብርቱካን ነው በቃ የሚመሳስሉት። እግዚአብሔርን ነው የምላችሁ ወርቅ ናት በአካል ማለት ነው። እና ስለሷ በደንብ አድርጎ የሆነ ቀን ላይ እንዴት ልበላችሁ ብዙ ነገር ሰማው እና ሀይሚን አንድ እግዚአብሔር ነው የሰጣት። በቃ ሰውን እንዲወዳት የሰው መውደድ እንዲኖራት ሰው በቃ የእውነት በዚህን ያህል ደረጃ አለውልሽ እንዲላት እግዚአብሔር ነው የሰጣት። ይሄ የእግዚአብሔር ስጦታ ነው። የሰውማ ቢሆን ኑሮ አንዴ ስትሰጧት፣ አንዴ ስትቀሟት፣ አንዴ የሆነ ነገር ስታረጓት፣ አንዴ ስታሟት፣ አንዴ ስትቦጭቋት በጣም አስቀያሚ ነገር ታሳልፍ ነበር። ግን ገንዘብ አይደለም የሰጣት እግዚአብሔር ሰው ነው የሰጣት። መጀመሪያ ብሩክን ሰጣት፣ ከዛ ደግሞ እኛን ሰጣት የጨረቃ ፋሚሊዎችን። እና እቺ ልጅ በምንም ተአምር ለምን በሰንሰለት አስራችሁ አትጎትቷትም? ለምን በዶዘር በስካባተር አትጎትቷትም? የእውነቴን ነው ምላችሁ አትወድቅም። እና ሀይሚዬ የኔ ወርቅ ብዙ ነገር ብትባይም የሚገርማችሁ ልደቷ እኮ ገና ነው። ስንት ቀን ይቀራል መሰላችሁ? ገና ብዙ ቀን ይቀራል። ግን ሰው ከአሁን ጀምሮ ነው ሀፒ በርዝዴ ሀይሚዬ እንኳን ተወለድሽ እያሏት የሚገኙት። እና እሷ ራሱ እንባን የተናነቃት የእውነት ገና እኮ ነው ቀኑ፣ ግን በቃ በጣም ነው አመሰግነው እያለች ነበርና ይህን ያህል ነው ሰው የሚወዳት። እና
እግዚአብሔር የሰጠውን ጸጋ ማንም ሊወስድም ሊሸፍንም አይችልምና ሊቀማችሁም አይችልም። በጣም አስደሳች ነገር ነው። ለማንኛውም እነዚህ ልጆች እንግዲህ እያየናቸው ነው ያደጉት፣ እያየናቸው ነው ከፍ ያሉት። የእውነት ለመናገርና በጣም በብዙ ለውጦች ተለውጠዋል። በጣም ርቀቶችን ሄደዋል። በጣም ብዙ ተጉዘዋል። በጣም ብዙ አብሮነት አሳልፈዋል። ይሄ በጣም የሚደነቅ የሚበረታታ ነው እና ዛሬ እንግዲህ ይመስለኛል ዛሬ ማታ 1 ሰዓት ላይ በአዲስ ነገር ጠብቁኝ ብሏል። እንግዲህ 2 ነገር ሊሆን ይችላል ብሎ ሰው እየገመተ ይገኛል። እዚህ ጋር ያው የቀለበት ምልክት አድርጓል ብሩክ። ግን አንዳንዶቹ አዎ ለሀይሚ ቀለበት ሊያደርግላት ነው አይነት ነገር ነው። አንዳንዶቹ ደግሞ የሆነ ስራ ከፍተው ካስታወሳችሁ ሀይሚ የሆነ ቀን ላይ እርግጠኛ ነኝ ሙሺም ትኖራለች። እርግጠኛው የምነግራችሁ ነገር ሙሺም ትኖራለች። ወንድሞቹም የሚኖሩ ይመስለኛል። እንደገና ደግሞ ፍፄም የሚኖር ይመስለኛል። አይ ቲንክ ባልሳሳት የሆነ ሰርፕራይዝ አለ ብላ ነበር ሀይሚ ካስታወሳችሁ። የሆነ ትልቅ የጀመርኩት ነገር አለ፣ ያ ነገር ደግሞ ምን እንደሆነ ነግራችኋለሁ ብላ ከሙሺ ጋር ቪዲዮ የሰራች ጊዜ ካስታወሳችሁ ተናግራ ነበረ። ሶ ወይ በቀጥታ ትክክለኛ ቀለበት ወይም ደግሞ ተመልካች እያየ ከዚህ በፊት ያው ቀለበት አድርጎላታል። ግን ያ ቀለበት ኖርማሊ ከዚህ በፊት እንዳረገላት ነው እንጂ ፍቅሩን ሳይገልጽላት ቀለበት ሊያደርግ አይችልም። ምክንያቱም ከዚህ በፊት ምንም አይነት ፍቅር እንዳልጀመሩ እስከዛሬ ዝም ብሎ በጓደኝነት እሷም ስትወደው እሱም ሲወዳት እንደነበሩ እንጂ ምንም አይነት የፍቅር ግንኙነት እንዳልጀመሩ፣ ምንም አይነት ስለ ፍቅርም የጀመሩት ነገር ያወሩት ነገርም እንዳልነበር ነው የምናውቀው። ሶ ከዛ በፊት ነው ደግሞ ያ ቀለበት የተደረገው እና ትክክለኛ በእርግጥ ቀለበቱ በጣም ነው የሚያምረው። እግዚአብሔርን ነው ምላችሁ፣ መስቀል ነው ያለበት እጇ ላይ እንዴት አባቱ እንደሚያምር በእውነት ነው ምላችሁና ያን ቀለበት አድርጎላታል። ሶ አሁን ደግሞ በአደባባይ ላይ ዓለም እያየ ሀገር እየሰማ ጠላት ርር ቅጥል ድብን እያለ በትልቁ በሰፊው ባይባልም ጓደኞቹ በተሰበሰቡበት ጓደኞቿ የሷ ቤተሰቦች በነገራችን ላይ ሀይሚ ምንም ቢሆን ምንም ማለት ነው አንድ ቀን የሚካፋሽ ቀን ይኖራል። እግዚአብሔርን ነው ምላችሁ። የፈለገ በህይወታችሁ ደስተኛ ብትሆኑ፣ የፈለገ ባላችሁ መልካም ሰው ጥሩ ሰው ቢሆን፣ ለእናንተ በጣም ጥሩ ኩል የሚባል ሰው ቢሆንም የሆነ ሰዓት ላይ የሆነ ቀን ላይ ይከፋችኋል። እመኑኝ። እና ሀይሚም የሆነ ሰዓት ላይ የት ሂጄ ላውራ፣ የት ሂጄ በቃ የሆነ ሲደብርሽ ሂጄ የት ላሳልፍ እንዳትጨናነቂ። ዛሬ ነው ቤተሰቦችሽን መፈለግ ያለብሽ ሀይሚዬ፣ እንዳትሸወጅ። እግዚአብሔር ምስክሬን፣ ይሄን ነገር እባካችሁ ሁላችሁም ልትነግሯት ይገባል፣ ልንነግራት ይገባል። ለምን በቃ ቤተሰቦቿ ማቅረብ አለባት፣ ወደ ቤተሰቦቿ እሷ መቅረብ አለባት ነው ብዬ የማስበው። ሶ የቀለበት ፕሮግራሙ ጊዜ የእሷ ጓደኛ ራሱ ከብሩክ ውጭ ያላት አይመስለኝም። እውነት ለመናገር ሀይሚዬ እኮ እዛም እዚህም ማትሄድ ሰው ነች። እዛም እዚህም ማትል በቃ ውድ ነገር በቃ ያለ ቦታው ረካሽ አይደል? አትገኝም። ውድ ስለሆነች ውድ የሆነበት ቦታ ላይ ነው የምትገኘው ወይም በቃ የምትቆየው እና በዛ ቢባል ጸጉር ቤት ነው የምትሄደው። ከዛ ውጭ የትም አትሄድም ከቤቷ እና ይሄ በዚህ ደረጃ ቁጥብ ነችና ለሷ ቀለበት በትልቁ ቢደረግላት እኔ በጣም ደስ ይለኛል። ይገባታልም። እንዲህ ሽጉጥ ቁጥ ብሎ በቃ እኔና እሷ ተነጋግረን ፈተናል ተብሎ ወይ ደግሞ እኔና እሷ ተነጋግረን ነው ነገር አድርገናል ብለው ዝም ብቻ ብለው ቀለበት አሳይተውን ሳይሆን ሀይሚ የሚገባትን ክብር አግኝታ ብሩክም ተከብሮ ተወዶ ዋው ተብሎ እንዲያልፎ መሆን አለበት ብዬ አስባለሁኝ። ለማንኛውም የዛሬው ቪዲዮ ወይ ሀይሚ ትክክለኛ ቀለበት ተደርጎላት ነው የሚሆነው። እንደዛ ቢሆን አብረው ብዙ ሰዎች ይገባሉ ብዬ አስባለሁኝ። ከዚህ ፎቶ ላይ ሀይሚ ብቻ ብሩክ ብቻ ነው ያሉት። ሶ የሚሆን ከሆነ ደስ ይለናል። ግን ደግሞ ይሄ ነገርም ያስቸኩል ነገርም አይደለም። በእርግጥ ቀለበት አረክላት ማለት አገባሃት 80 ተፈራረምክ ማለት አይደለም። የ80ው ጉዳይ ሌላ ታሪክ ነው። ቀለበት ደግሞ በቃ አንቺ ለኔ እኔ ለአንቺ ነው ያለ ቃል መገባባት፣ ቃል ኪዳን ነው። በቃ ቃል ኪዳኔ ነሽ ነው በቃ ትርጉሙ። እሷም ሌላ ላታይ እሱም ሌላ ላያይ። በቃ ይሄ ቀለበት ትልቅ ትርጉም ኑሮት ለሚያውቀው ያውቀዋል። በቃ ትርጉም በእውነት ነው የምላችሁ። እኔ አሁን ቀለበት እጄ ላይ እስኪሆን ድረስ አይ ነበር ሰውን። አሁን ላይ መድኃኒዓለም እንምላችሁ ወንድ ልጅ ራሱ ቀና ብዬ በደንብ አተኩሮ ካየኝ እንኳን ቀለበቴ እንዲህ አድርጌ ወደ እጄን ከፍ አድርጌ ነው ማሳየውና ያ ማለት ሰውም እንዳይሳሳት ይሆናል። በእውነት አሁን ሀይሚን የሚወዷት የሚያፈቅሯት ብዙ ሰዎች ናቸው። እጇ ላይ ግን ትክክለኛ ቀለበት የፕሮሚስ ቀለበት ካዩ እነሱም የሆነ ኃጢአት አይገቡም። የእውነት ለመናገር አይመኙም። የሰው ሰውን አይመኙም። የሰው ሰውን አያዩም። ሀይሚም እርፍ ትላለች። በእውነት ለመናገር ለሴት ልጅ ቀለበት በጣም ትልቅ ትርጉም አለው። ብሩክም ያችን ቀለበት እጇ ላይ ሲያደርግ በቃ
እንደሚተማመንባት በቃ አለችልኝ ብሎ ሙሉ በሙሉ የሱ እንደሆነች የሚያረጋግጥበት ቀን ነው ብዬ ነው የማስበው። ለማንኛውም ወይ የቀለበት ትክክለኛ ፕሮግራም ነው ሊሆን የሚችለው ወይ ደግሞ የሆነ ስራ ከፍተው እንግዲህ ሰርፕራይዝ ሊያረጉን ይመስለኛል። እንደውም አንድ ነገር አየሁ። ምን መሰላችሁ? ቲክታክ ላይ ብሩክ አለማየሁና ሃይማኖት ታደሰ እንትን አረጉ የመኪና መሸጫ ብለው እግዚአብሔርን ባነሩ ሲያምር ልነግራችሁ አልችልም። ይሄም እውነትም ሊሆን ይችላል አይታወቅም። እግዚአብሔር ሆይ እንደው ብዙ ሰው ብዙ በቃ ጥሩ ምኞታቸውን ሲመኙ ነበር። እንደው ባረገው በሆነ በተሳካላቸው እያሉ እንኳን የመኪና መሸጫ ይቅርና የፕሌን መሸጫም ሊያስተካክሉ ይችላሉ፣ ሊከፍቱ ይችላሉ። ኖርማል ነው። ለሀይሚ ለብሩክ ለጨረቃዎች ልባችሁ ቀና ከሆነ እግዚአብሔርን ነው ምላችሁ። በውሸት ማንነት የማትኖሩ ከሆነ በውሸት ያልሆነ ታሪክ የማትፈጥሩ ከሆነ በእውነት ህይወታችሁ ሁሉ የቀና የሰመረ የተስተካከለ አስደሳች ህይወት እንደሚሆን አትጠራጠሩ። ለማንኛውም ሀይሚ ምንም ይሁን ምንም ደስታችሁ ደስታችን ነው። ከፍቷችሁ ማየት አንፈልግም። የኔ ወርቅ ታመሽ ነበር፣ አሁን ግን ደህና ሆነሽ ስላየሽ በጣም ደስ ብሎኛል። ህይወት ይቀጥላል። ማንንም ሰው ዞር ብለሽ እንዳታይ። ብዙ ሰው ያወራል ብዙ ነገር። ስለዚህ ሁሉንም መልሰሽ ሁሉንም ሀሳብ አስተያየት ሰምተሽ አትችዩምና መልካም ሰዎች የሚሉሽን አለንልሽ የሚሉሽን ሰዎች እየሰማሽ ከነሱ ጋር ወይ ደግሞ ከኛ ጋር ብትጓዥ ነው የተሻለ የሚሆነው። ብሩክም ደግሞ ሀይሚን ከብረህ አስከብርሃታል። እሷም ደግሞ ባከበርካት ልክ እያከበረች ፍቅር እየሰጠች ትገኛለች። ሁለታችሁ በደንብ ነው የተመጣጠናችሁት። ሁለታችሁ በደንብ ነው የተዋሃዳችሁት። ሁለታችሁ በደንብ ነው የተገጣጠማችሁት እና አንዳንዱ ፍቅር ሚዛናዊ የማይሆንበት ጊዜ አለ። በአንዱ በኩል ያጋድላል፣ በአንዱ በኩል ዝቅ፣ በአንዱ በኩል ከፍ የሚል ነገር ይታያል እና ያ ህይወት ሁሌ ከፍ ዝቅ እንዳለ እንደዋዠቀ አስጠሊታ ህይወት ነው የሚሆነው። አስጠሊታ ህይወት ማለት ነው እና አሁን ላይ ግን የነሱ በጣም አስደሳች ነገር ነው። እንኳን ደስ ያላችሁ ማለት እወዳለሁ። ፕሮግራሙ እንግዲህ ከሁለት አንዱ ነው ሊሆን የሚችለው። ቀለበት ቢሆንም ደስ ይለናል። የሆነ ስራ ከፍታችሁ ሰርፕራይዝ ልታደርጉንም ቢሆን ደስ ይለናል። ሁሉም የእናንተ ደስታ ስለሆነ ደስታችሁ ነው ባጭሩ እና ይሄን ያለው ነገር እስኪ እናንተ ምን ይመስላችኋል? ይሄ ፕሮግራም ወይም ደግሞ የዛሬው 1 ሰዓት ላይ የሚለቀቀው ቪዲዮ የእውነት ብሩክ ለሀይሚ ቀለበት ሊያደርግላት ነው ወይንስ ደግሞ የሆነ ስራ ከፍተው የሚሰሩትን ስራ ሊነግሩ ነው ብላችሁ ታስባላችሁ? እስኪ ግምታችሁን አስቀምጡ። እኔ ከሁለት አንዱ ይሆናል ብዬ ነው ሁለት ሀሳብ ያመጣሁት። ለማንኛውም ሁለቱም ደስታቸው ነው ለማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የጨረቃ ፋሚሊዎች፣ እስከዛ ኮሜንት ጻፉ። በማታ በ1 ሰዓቱ ቪዲዮ ተመልሰን እንገናኛለን። እወዳችኋለሁ። ባይ ባይ።